አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እያበረታታችሁኝ ማለት ነው። ከኔ ጋር አብራችሁ ሁኑ ማለት ነው። እና ዙዙ ነኝ ወይም ዘሃራ ነኝ ማለት ነው። እና እንዴት ናችሁ ያ ጀማዓቱል ኸይር? ሁሉ ሰላም፣ ሁሉ አማን። ጠፍቻለሁኝ እኔ ባለፈው ሊብ ገባሁኝ። ከዛን ወዲህ አልተመቸኝም። ያኔ ቪዲዮ መስራት የሆነ ነሻጣ ያስፈልጋል። ስራህ አንድ ነገርም ልነግራችሁ ፈልገው የሆነ ነገር ዩቲዩብ መስራት ከጀመራችሁ ማለት ነው። ከተዋችሁት ተዋችሁት ነው። በዛው ደግሞ በቃ ቶሎ ቶሎ ቪዲዮዎችን ስትለቁ ምናምን ነገር ማለት ነው ትጎብዛላችሁ። አለበለዚያ ከሰነፋችሁ ሰነፋችሁ ነው። በቃ የሆነ የሸይጣን ስራ ነገር ነው የሚመስለውና ወላሂ ማለት ነው። እኔ ብዙን ጊዜ ስላየሁኝ ነው የሆነ ልሰራልና የሆነ በቃ ምቶ እንትን ይለኛል። ደግሞ ሀሳብ ያስፈልጋል። ሲጀመር ሀሳብ ጥሩ ነው። አሁን ለምሳሌ የሆነ ነገር ስንሰራ አይዲያ የሚሰጠን ሰው ያስፈልጋል። ዝም ብሎ በዘፈቀደ አይደለም። ሰዎች ጋር ምን አይነት ነገር ማቅረብ እችላለሁ? ሰዎችን የሚያስተምር ታሪክም ሊሆን ይችላል። የሆነ በቃ ደስ የሚል የሆነ አለ አይደለ? እንደዛ አይነት ነገር እንትን ያስፈልገዋልና ያንን ደግሞ ተሰጥኦ ያስፈልጋል። እኔ አሁን ብዙ እንትን የምላቸው ነገሮች አሉ መስራት የምፈልጋቸው ወይ ደግሞ መናገር ይሆን አላ ግን የሆነ እንዴት ነው ኖርማሊ የምናወራውና ቪዲዮ ላይ ወጥተን ደግሞ የምናንጸባርቃቸው እንትኖች ኖርማሊ ቁጭ ብዬ ከማወራውና ራሴን እንትን ከምለው ጋር አይሄድልኝም። ያኔ በቃ ፍርሃት አለ። እንደገና ደግሞ ይበላሽብኝ ሆኖ ይሄ እንደዚህ ባደርገው እንደዚህ ሆኖ ምናምን የሚለው ነገር ራስ እንትን ነው የሚለውና ያም ስለሆነ ነውና ብቻ ያም ይሁን ይህ እንግዲህ እዚህ ደርሰናል። እያበረታታችሁኝ የምታበረታቱኝም ላይክ፣ ሼር፣ ሰብስክራይብ የምታደርጉኝም ደግሞ ጀዛኩሙላህ ኸይረን ጀዛ ብያለሁኝ። አብሽሪ በርቺ ጠንክሪ የምትሉኝም በጣም አመሰግናለሁኝ። እየሄድን ነው እንግዲህ እየቀጠላችሁ 5000 አስገብታችሁኛል። በጣም አመሰግናለሁ የምር ማለት ነው። እና አልሐምዱሊላህ ረብል ዓለሚን ስራ ዋቸወር ሰዓት ለመሙላት 4000 ሰዓት ለመሙላት በጣም ብዙ መስዋዕት ከፍዬበታለሁና ግን ያ ሁሉ አልፎ እኔ እንጃ ሰዓት ለመሙላት የነበረኝ እንትን ስልኬ እንደ እየጋለ ከሌሎች ሰዎች ጋር ስደማመር ስንት ነገር እንትን ብያለሁኝና ያ ሁሉ ነገር አልፎ አልሐምዱሊላህ እዚህ ደርሰናል። እንግዲህ ደግሞ ከአሁን በኋላ ያለውን አላህ ሱብሓነሁ ወተዓላ ያውቃል። እናንተም ደገፍ እያደረጋችሁኝ የምታበረታቱኝም በጣም አመሰግናለሁ ማለት ነው። በዚሁ አጋጣሚ ምስጋናዬ ላቅ ያለ ነው። ካላህ በታች አመሰግናችኋለሁ ማለት ነው። መጀመሪያ አላህ ሱብሓነሁ ወተዓላ ነው የማመሰግነው። አላህዬ አልሐምዱሊላህ ረብል ዓለሚን። ካላህ በታች ደግሞ እናንተን አመሰግናለሁ። በርቺ፣ አይዞሽ፣ ትችያለሽ፣ ጎብዥ እያላችሁኝ እያጎበዛችሁኝ እየጀገናችሁኝ እዚህ አድርሳችሁኛል ማለት ነው። እና እንደዛ ነው እላችኋለሁ። አብራችሁኝ ከኔ ጋር ዝለቁ ማለት ነው። አዳዲስ ነገር ደግሞ ኢንሻአላህ በአዳዲስ አይዲያ በአዳዲስ ነገር እመጣለሁ ኢንሻአላህ። ያው አዲስ ነገር ደግሞ እንትን ለማለት ስራ አዲስ ነገር ለማመንጨት አዲስ ነገር አዲስ አይዲያ እንትን ያስፈልጋል። የሆነ ተሰጥኦ ነው ምንድነው የሚባለው ነገር እና ያንን ደግሞ እስኪ ኢንሻአላህ በሂደት አሁን ኖርማሊ እኔ ቁጭ ብዬ ዝም ብዬ ኖርማሊ እንደዚህ አደርጋለሁ በቃ እንደዚህ ምናምን ይሄን አቀርባለሁ ምናምን እና ማለት ነው። ከዛ ኖርማሊ ከማወራውና ዝም ቪዲዮ ላይ ወጥቼ ራሴ ካሜራዬን ቁጭ አድርጌ ስልኬን እንደ ጓደኛዬ አድርጌ እንትን ስል የሆነ በቃ አይዲያው ራሱ ይጠፋብኛል። መጀመሪያ እኮ በቃ ያን ነገር ጨርሻለሁ እኔ እንትን ለማለት ማለት ነው። በቃ ዝግጁ ነኝ። ግን በቃ ካሜራዬን ደቅኜ ፊት ለፊት በቃ አሁን እንደዚህ ማድረግ አለብኝ ብዬ እንትን ስል ሳጠፋ ስደልት አይ ይሄ አይመችም፣ አይ ይሄ ተበላሸ፣ አይ ይሄ እንደዚህ አለ እያልኩኝ በዛው እንትን እላለሁ። በቃ በዛው ትውት አድርጌ እወጣለሁኝ።
እንጂ ብዙ ነገሮችን መስራት እንትን ላለው ግን ጀምራለሁ። ቢያንስ በቀን እኔ እንጃ ብዙ ቪዲዮዎችን አጠፋለሁ፣ እደልታለሁ። ደግሞ ሚዲያ ላይ የሚቀርብ ነገር እና ሰው ፊት የሚቀርብ ነገር አስተማሪ የሆነ ነገር፣ ጥሩ ነገር፣ አይዲያ ደግሞ ቆንጆ አይዲያ ሲኖር ነው። ዝም ብሎ ያገኘነውን አሳሱን ገሰሱን እያመጡ መጫኑ አስፈላጊ አይደለም። በዚህ አምናለሁኝ። ለዛም ስለሆነ ነው ያው እንትን እምለውና ኢንሻአላህ እስኪ ወደፊት እንግዲህ የሚያበረታታንም ሰው ደግሞ ሲገኝ አምሼ ግን ኢትዮጵያ ስትሰሩ የሚያበረታታችሁ ሰው ያስፈልጋል። ስራሃ ማለት ነው። ጎብዥ አብሽሪ አይዲያ የሚሰጣችሁ ወይ በቃ የሆነ ከጎናችሁ የሆነ ሰው ኖሮ እንደዚህ እንሰራለን እንደዚህ ይሄ ቢሆን እንዲህ ነው ምናምን የሚላችሁ ሰው ሲኖር ጎበዝ ትሆናላችሁ ወላሂ ማለት ነው። ሰነፍ ብትሆኑ እንኳን ያ ሰው ያጠናክራችኋል። ከአንድ ብርቱ ሁለት ብርቱ ይባላል እና እንደዛ ነው። እና እዚህ ጋር ጾመኛ ነበርኩኝና ያው ጾመኛ ነበርኩኝና ፒዛ እየሰራሁ ነው እንትን እያልኩ ማለት ነው። እና እንደዛ ነው እላችኋለሁ። ከኔ ጋር አብራችሁኝ ሆኖ እስኪ እንግዲህ ሰላም ሁኑ በእኔ በኩል። እስኪ ልጋብዛችሁ፣ እስኪ አዳምጡ ከኔ ጋር ይሄን ታሪክ ማለት ነው። አብራችሁ ስሙት። በጣም ደስ የሚል ትምህርት ነው። ረጅምና ደስ የሚል ታሪክ ነው እና እስከ መጨረሻው አዳምጡት። የሆነች ሴት ነበረች፣ በጣም ቆንጆ ናት፣ በቀሪያው የምትታወቅ ወላኪን እናትና አባት የላትም፣ የቲም ናት፣ ማንም ሰው የላትም። ከዛው ከቀሪያው ወይም ደግሞ ከሀገሩ የሚታወቅ አንድ ቆንጆ ሰው ታገባለች። ከዛ በኋላ ተጋብተው እየኖሩ በሰላም እያለ በጣም ተዋደው ጥሩ ህይወት እየኖሩ እያለ ባሏ አጋጣሚ ሆኖ ሊሳፈር ፈለገ ማለት ነው ወደ ሌላ ሀገር። ከዛ በኋላ የሚታመን ሰው ስለማያውቅ ወንድሙን አመጣና ወንድሜ ከዚህ ሰው የላትም እሷን፣ ስለዚህ እስከመመጣ ድረስ ሚስቴን ጠብቅልኝ ብሎ አደራ ለወንድሙ ይሰጠዋል። ከዛ በኋላ ወንድሙ ምንድነው ያደረገው? ያኔ እሷን ፈለጋትኝና እንትን አላትኝ፣ ያኔ ሊደፍራት ፈለገ ምናምን። ሲጠይቃት እንደዚህ አይሆንም አለችው። ከዛ በኋላ ቢለምናት እምቢ አለችው። ከዛ በኋላ እሷ ምን አደረገች? ሲመጣ ወንድምህ እነግርልሃለሁ ምናምን ብላ አስፈራራችው ማለት ነው። ከዛ በኋላ ባሏ መጣ። ባሏ በሚመጣ ጊዜ ግን ወንድምየው ሮጦ ምንድነው ያለ? ሚስትህ በጣም ኸይን ናት፣ ወይም ደግሞ በጣም የሆነ ብልግና ያለባት ሴት ናትኝ፣ እኔ እኮ ከእሷ ጋር እንድተኛ ጠየቀች ምናምን ብሎ ይነግረዋል ወንድሙ። ከዛ በኋላ ባሏም በጣም ተናደደና ፈታት ማለት ነው። ከዛ አስወጥቶ አባረራትኝ። አስወጥቶ በሚያባረራት ጊዜ የሆኑ መንገድ እየሄደች እያለ የሆኑ ሽማግሌ ታገኛለች። ከዛ መንገድ ላይ ያን ሽማግሌ ስታገኝ ነገረቻቸው ስላለው ነገር። ባሏ ባሌ እንደዚህ ያደረገ ሳያውቅ ደግሞ ወንድሙ እንደዚህ ብሎ ሲነግር ባለያን ልክስ ሰው አልነገረቻቸው። ከዛ በኋላ ምንድን አደረጉ? ያ እንትን ማለት ነው ትልቁ ሰው ወሰዷትና ልጅ ስለነበራቸው ህፃን ልጅ እሷን ታሳድጊያለሽ ምናምን ብለው ህፃኗን ልጅ እንድታሳድግ ያደርጓታል ማለት ነው። ከዛ በኋላ ህፃኗን ልጅ በሰላም እያሳደገች እያለ የሰውየው ባሪያ አለው ያን የሚያገለግለው ምናምን ማለት ነው። ከዛ ይችን ሴት በሚያየት ጊዜ አሁንም ይሄ ሰውዬ ይፈልጋታል፣ ይሄ እንትን ባሪያው ማለት ነው። ከዛ በኋላ ይሄድና እኔ ጋር ካልተኛሽ ከዚህ ሰውየው ሲመጣ እናገራለሁ ምናምን ሲላትን ነው አይቻልም ብላ አላህ ሱብሓነሁ ወተዓላ እኔ እፈራለሁ ብላ አላህን ፈርታ ትርቃለች ማለት ነው። ከዛ በኋላ ምንድነው ያደረገው? ሲመጣ አባትየው ወይም ደግሞ ይሄ ሽማግሌው ሲመጣ እንዳትናገርበት ይልና ህፃኑን ይገለዋል። ህፃኗን ልጅ ይገላታል። ከዛ በኋላ ህፃኗን እንደገደላት ሼኹ ሲመጣ ወይም ደግሞ ይሄ ሽማግሌው ሲመጣ ህፃኑን ገለዋለች ብሎ ወደ እሷ ያጣብቅባታል ማለት ነው። ከዛ በኋላ ልታስረዳው ብትሞክርም ሰውየው አልተረዳትም። እንደገደላት ምናምን እሷ እንደገደለች አድርጎ ነው የተረዳው ማለት ነው። ከዛ መጨረሻ ላይ ሰውየው በቃ 2 ብር ሰጣትና ወይም 2 ዲናር ሰጣትኝና አስወጥቶ ላካት ማለት ነው። ከዛ በኋላ አሁንም መንገድ እየሄደች እያለ ብዙ ሰዎች የሆነን ሰውዬ እየደበደቡት ታያለች። ከዛ በኋላ በመካከል ገባችና ምን ሆናችሁ ነው የምትደበድቡት ስትል እነዛ ሁሉ ሰዎች ማለት ነው ገንዘባችንን ወስዶብን ነው ብለው ይነግሯታል። ስንት ነው ያለበት ስትላቸው 2 ዲናር ነው ያለበት።
ብለው ይነግሯታል ማለት ነው። በቃ እኔ ከፍልለታለሁ አለች እና ለዛ ሰው ለሚደበደበው ሰው ማለት ነው 2 ዲናሩን ከፈለች ማለት ነው። ከፈለች እና ከዛ በኋላ ያለውን ነገር ነገረችው። ከዚህ ባሪያውን ምን እንዳደረጋት፣ ባሏ ምን እንዳደረጋት እንዳለ ቂሳዋን ነገረችው። ከዛ በኋላ በቃ ከዚህ ሀገር እንውጣና ከዚህ ሀገር እንውጣና እንሂድ ብሎ በዛ ሰዓት በሰፊና ወይም ደግሞ በጀልባ ስለሆነ ሲጓዙ የነበረው በጀልባ እንሂድ እላታል። ከዚህ ሀገር ወጥተን ወይም ከዚህ ቀሪያ ወጥተን ወደ ሌላ ቀሪያ እንሂድ ብሎ ማለት ነው። ከዛ በኋላ እየሄዱ ያለ በቃ አንቺ ቅደሚና ከጀልባው ጠብቂ፣ እኔ ሰዎቹን የጀልባውን ባለቤቶች አናግሬ መጣሁ ይላታል። ከዛ በኋላ ሄዳ ስትጠብቀው ቀረ። ከዛ በኋላ የጀልባው ባለቤቶች ሲመጡ ምን አሏትኝ? ያ የምንትን ሰይድሽ ሽጦሽ ሂዷል አሏት ማለት ነው። ያ ማለት ምንድን ነው? እሷን በብር ሸጣትና ይቺ ባሪያዬ ናት አላቸው። ባሪያዬ ናትና ውሰዷትኝ እና ብር ስጡኝ አላቸው። ከዛ በኋላ ያዳነችው ሰው ሽጧት ለነዛ ሰዎች ለነዛ ለጀልባው ባለቤቶች ሽጧትኝ ሄደ ማለት ነው። ትቷት ሄደ። ከዛ በኋላ እየሄዱ ያለ መንገድ ላይ እያሉ አሁንም እነዚህ ሰዎች ይፈልጓታል። ሊደፍሯት ሲፈልጉ ወይም ደግሞ አንቺ ባሪያችን ስለሆንሽ ከኛ ጋር መተኛት አለብሽ ሲላት እኔ አላህን እፈራለሁ እባካችሁን ተውኝ ምናምን ብላ ብትናገርም በፍጹም ሊተዋት አልቻለም። ከዛ መጨረሻ ላይ ባህሩ መካከል ላይ ማዕበል ይነሳና ጀልባው ይገላበጣል። ጀልባው ሲገላበጥ ያኔ እሷ ምንም ሳይደርስባት ማለት ነው። ጀልባው ሲገላበጥ እሷ እንጨቱ ላይ ትሆንና እንጨቱ አንሳፏትኝ ወደ ባህሩ ዳር ይጥላታል ማለት ነው። ከዛ ባህሩ ዳር ላይ ስትደርስ ማን ያገኛታል? የሀገሬው ንጉስ ያገኛታል። ከዛ በኋላ ወደ ቤቱ ወሰደና ሕክምና እንዲያደርግላት ሐኪሞችን ጠራ። ከዛ በኋላ ሕክምና ተደረገላት። ምንድነው ቄሳሽ ወይም ደግሞ ምንድነው ታሪክሽ ብሎ ሲጠይቃት ያለውን ታሪክ እንዳለ ነገረችው። ያንን ሰው ያድነው እንደ ካዳት፣ ስለ ሽማግሌው እንደዚሁም ስለ ባሏ ያለ አንዳንድ ነገር ነገረችው ማለት ነው ለዛ ለንጉሱ። ከዛ በኋላ ንጉሱ ምን አደረገ? አገባት ማለት ነው። አገባት ይችን ሴት። ከዛ በዛው አመት ንጉሱ ያኔ ምን አደረገ? የእሱ አማካሪ አድርጎ ሾማት ማለት ነው። ከዛ በኋላ ታማክረዋለች። በእያንዳንዱ ህይወቱ ላይ እየመጣ የጠይቃታል። ታማክረዋለች። ይህን ብታደርግ ይህን ብታደርግ። በጣም ጥበበኛ ሴት ስለነበረች ታማክረው ነበረ። ከዛ በኋላ ንጉሱ በሚሞት ጊዜ ንጉሱ ከተወሰነ ጊዜ በኋላ ንጉሱ ይሞታል። ንጉሱ ሲሞት የሀገሬው ሰዎች እሷ ትምራን ብለው እንትን አሉ። ያኔ ቀራራ ወጡ እሷ ትምራን። ምክንያቱም እሱም በጣም ያኔ ከእሷ ከመጣች በኋላ ብዙ ነገራቶች ተቀይረው ስለነበረ በጣም ተደሰቱና እሷ እንድትመራቸው አደረጉ ማለት ነው። ከዛ በኋላ የዚህ ሀገር መሪ ሆና እሷ በዛ በንጉሱ ተተካች ማለት ነው። ከዛ መጨረሻ ላይ ምንድን ነው ያደረገችው? እነዛን ወደ ከዛኛው ቀሪያ ያሉትን ሰዎች ወይም ደግሞ እነዚያ የካዷታን ሰዎች ሁላ እንዲሰበሰቡ አደረገች። ከዛ በኋላ ያን ሽማግሌም እንደዚሁ ባሏ ምን እንዳደረጉ በአጠቃላይ ታሪኩን ካጫወታቻቸው በኋላ የባሏን ወንድም በስር እንዲቀጣ አደረገችው፣ እንዲታሰር አደረገችው። ወንድሙን እንደካደ ነገረችው። ወንድሙ ያኔ ባሏ ማለት ነው የነበረው ሰውዬ ምን እንዳደረገ ነገረችው። አመናትኝ። ከዛ በኋላ ደግሞ ይሄኛው ባሪያውን ደግሞ አስገደለችው። ምክንያቱም ሕፃን ልጅ ስለገደለ ማለት ነው። ይሄኛው